የሰው ልጅ እየተዋደደ እየተፋቀረ ባለመግባባት በጭቅጭቅ መሀል ተለያይተናል ብሎ የሚናገረው ፍቅሩ ከውስጥ ወጥቶለት ሳይሆን በመካከላቸው ሶስተኛ ሰው ስለገባ ነው። እዚህ ጋር ሀይሚና ብሩኬ አንተነ ጥፋተኛ፣ አንተነ ያመጣሃቸው፣ አንቺ ነሽ ጥፋተኛ፣ ከህይወትሽ አላስወጣሻቸውም እያላችሁ ከምትጨቃጨቁ ሀይሚዬ ልክ እንደ ብሩኬ የተወሰነ ከሶሻል ሚዲያና ከሶሲ ከዳኒ እረፍት አድርጊ፣ ራስሽን አዳምጭ። ምን እየተፈጠረ ነው እንዴ? እየተዋደዳችሁ እኮ ነው እዚህ ጋር የምትጨቃጨቁት ራስ በራስ እየተሳሰባችሁ። ነገር ግን ምንድነው ግንፍል የሚያረጋችሁ? በመጀመሪያ ደረጃ ብሩኬ ስለመጣህና ስላየንህ ደስ ብሎናል። ሲቀጥል ለምን እንደጠፋ በራሱ አንደበት ተናግሯል። ሶሻል ሚዲያ ላይ አንዳንድ ነገሮች እየተዘዋወሩ ነበር። እንደዛ ሳይሆን በመጀመሪያ ራሴን ማዳመጥ ስለፈለኩ ነው። ሲቀጥል ከሀይሚ ጋር በተገናኘው ቁጥር ተለያይተናል፣ የኔ እናንተ ነገር አብቅቷል የሚለውን ቃላት መስማት ስለማልፈልግ ነው። ይህን ያለበት ደግሞ ምክንያት ቤተሰቦቼ አሁን እረፍት ስላረገ የራሱን ጊዜ ስለወሰደ የት ጋ ነው ጥፋቱ፣ ምንድን ነበር መደረግ የነበረበት የሚለውን ነገር በደንብ ስለገባው አሁን ከሀይሚ ጋር ታርቆ አንድ ሆኖ መቀጠል የሚፈልግበት ሰዓትና ታይም ነው። ለምን አይታችሁ ከሆነ ነገሩ አብቅቷል ይላል። መልሶ ደግሞ አሁንም እኮ ሰላም እንዲሆን ሀይሚዬ ዳኒና ሶሲን ከህይወቷ አላስወጣችም፣ አሁንም ከነሱ ጋር ነው። ትናንትና የአንገት ሀብል ሲያስርላትኝ ዝም ነው ያለችው እያለ ነበርና እዚህ ጋር ደግሞ ሀይሚዬ ሶሲንም ዳኒንም አላቃቸውም፣ በአንተ ምክንያት ነው ያወቅኳቸው፣ አንተ ነህ ያመጣሃቸው፣ አንተ ነህ እንዲሰድቡኝ፣ እጃቸው እኔ ላይ እንዲያነሱብኝ፣ አፋቸው እንዲከፍቱብኝ ያደረግከው አንተ ነህ። ስለዚህ አንተ ራስህ ያመጣቸው ስለሆነ ሁሉንም ነገር አንተ ጥፋቱን ትወስዳለህ እያለች ነበር። ይሄ ምንድን ነው የሚያሳየው? እልህ መጋባት፣ አለመረጋጋት፣ አለመደማመጥ። እዚህ ጋር ይዋደዳሉ ባፋቸው። ኦፍኮርስ ሀይሚዬም ደጋግመዋለች፣ እኔ እናንተ ነገር አብቅቷል፣ ተለያይተናል፣ ከዚህ በኋላ አይመለከትህም፣ አንገት ሀብል ባረግም ድጋሜ ባረግም አይመለከትም በቃ። ምክንያቱም አንተ በእኔ ህይወት ውስጥ የለህም፣ እኔም በአንተ ህይወት ውስጥ የለሁም እያለች ነበር። ቡራም ተመሳሳይ የራስሽ ጉዳይ፣ አንቺ ህይወቴ እስትንፋሴ አይደለሽም፣ እኔ ብቻ መኖር እችላለሁ እያለ ብዙ ነገሮች እየተናገረ ነበር። ግን እነዚህ ልጆች እልህ ስለተጋቡና ካፋቸው ነው የሚናገሩት ከልባቸው ወይንም ከውስጣቸው እንዳይመስላችሁ። እዚህ ጋር እናንተ ማች ሱሪያችሁ እኮ ማች ነው። ካላስታወሳችሁ እኔ ላስታውሳችሁ። ሲቀጥል እንደገና ደግሞ እየተቃቀፋችሁ ነው። ሀይሚዬ ብሩኬ ለምን ጠፋ እያለች ትደውላለች። እንደገና ደግሞ እሱንም ለማግኘት በጣም ትጓጓለች። ግን ደግሞ እልህ ተጋብታለች ከብሩኬ ጋር። ይሄ ደግሞ አንደኛ ልጅነት ነው፣ ሁለተኛ አለመረጋጋት፣ ሶስተኛ ልክ እንደ ብሩኬ ሀይሚዬም ራስሽን አዳምጭ። በቃ ማለት ከሶሻል ሚዲያ ከዳኒ ከሶሲ ራቅ ብለሽ እያንዳንዱን ነገሮች የተፈጠሩትን ነገሮች ብታስታውሽ ወይንም መለስ ብለሽ ብታያቸው እርግጠኛ ነኝ ብዙ ነገሮች ይገለጹልሻል። የሰው ልጅ እረፍት ማድረግ አለበትኝ ከሁሉም ነገር፣ ልክ እንደ ብሩኬ ከስልክም ከምንም ነገር እራቂ። ለዛም ነው ብሩኬ ሙሉ ለሙሉ ልቡ ተመልሶ ከአንቺ ጋር መቀጠል፣ ሁሉንም ነገር መተው የሚፈልገው። ብዙ ጊዜ አይታችሁ ከሆነ ብዙ ነገሮችን ተናግሯል። ከሀይሚ ጋር ያለው አብቅቷል፣ ይሄ የመጨረሻችን ነው፣ ብዙ ነገር ይላል ብሩኬ። ሰምታችሁታላ። ዛሬ ግን ከሀይሚ ጋር አንድ መሆን ይፈልጋል። ሶሲን ዳኒን ለምንድን ነው ከህይወቷ ያላስወጣችሁ? ሰላም እንዲፈጠር እኮ አትፈልግም። እንዲያውም ዳኒን ወደ እሷ እየሳበች ነው። ስጦታው መቀበል ማለት ምንድን ነው? ለሱ ቦታ አላት እያለ እየተናገረ ነበረ። እዚህ ጋር ብሩኬ ምናልባት አንዳንድ ጊዜ የንግግር ችግር አለብህ እንጂ ብዙ ጊዜ እኔ ተናግሬያለሁ። ሰው የራሱ የሆነ ነገር አያስነቃም፣ አሳልፎ አይሰጥም። ዳኒ ይሄን ነገር ቢያደርግላትም የአንገት ሀብል ቢገዛላትም ለሀይሚ በፍቅር አንግል ሳይሆን ሀይሚዬም ተናግራለች። ስጦታ አመሰግናለሁ፣ ከዚህ በኋላ ግን ህይወቴ ውስጥ ምንም ነገር ልታረግ አትመጣም፣ አይመለከትም። ዳኒም ደግሞ ሼር ሲያረግ አይቻለኝ። በጣም ጠንካራ ሰው ስለሆንሽ ለጥንካሬሽ ነው ብሎ ነው ስጦታ የሰጣት። ሜቢ በቃ ሰብስክራይብ ስላስገኘችለት ነው ሀይሚ ይሄን ስጦታ የሰጣትኝ። ግን ዛሬ ብሩኬ መጣ እንዴት የአንገት ሀብል ይሰጣታል ብለ ጓግም ማለት የለብም። አውቃለሁ ስለቀና ነው፣ ፍቅርህ ናት፣ ትወዳታለህ፣ ከእሷ ጋር አንድ መሆን ትፈልጋለህ። ግን ደግሞ ሀይሚያ አሁንም እልህ ውስጥ ናትኝ። ገና ልሁ አልበረደላትም ሀይሚ ጋር ሳየው ማለት ነው። እኛና ቀስ ብለህ አግባብተህ ነገሩን። ይሄ ነገር እንዴት ነው የሚፈታው ካላችሁ ቤተሰብ ብሩኬና ሀይሚ ቁጭ ብለው ብቻቸው ማውራት ሲችሉ፣ ሀይሚዬ የራሷ ጊዜ መውሰድ ስትችል ብቻ ነው። ከሶሻል ሚዲያ ከስልኳ 2 ቀን ብርቅ ምንም ችግር የለውም፣ ምንም ችግር አያመጣም። ብሩኬ 5 ቀን አይደለ ራሱን ሲያረጋጋ የነበረው። እንደገና ደግሞ የራሱን ጊዜ የጥሞና ጊዜ፣ የሰው ልጅ ማንኛውም የጥሞና ጊዜ ያስፈልገዋል፣ ብዙ ነገሮችን ለማሰብ ብዙ ነገሮችን ለማስታወስ ማለት ነው። እና ዛሬም ቢሆን ቤተሰብ ምንም የሚያስከ
የከፋ ነገር የለውም። አይታችሁ ከሆነ መጨረሻ ላይ ተቃቅፈው ሶስቱም ተቃቅፈው ነው የሄዱት። ይሄ ማለት ነገሩ ይፈታል በአጭር ጊዜ። ምንም እንኳን ሀይሚዬ እንደፈለጉ ሆናለሁ አይመለከትም አያገባህም ብላ ነው ሼር ያደረገችው። እንደዚሁም ደግሞ ቪዲዮ ላይ ታችኋል። አንተ በእኔ ህይወት ውስጥ የለም ተለያይተናል፣ በቃ ስለተለያየን ምንም ነገር ስለኔ አይመለከትም፣ አንገት ሀብልም ደግሜ ማድረግ ይችላሉ ብትልም ነገር ግን የብሩኬ መጥፋት አሳስቧታል። ብሩኬ ማየት ትፈልጋለች። ገባችኋ ቤተሰብ? ያን ነገር አይታችሁበታል ከተናገረችው አንጻር ማለት ነው። እና ግን ሲገናኙ ለምን እንደሚጨቃጨቁ እየተዋደዱ እኮ ነው፣ አይን ላይን እየተናበቡ ውስጣቸው እየተናበበ ግን ደግሞ እልህ መገባት አለመደማመጥ የሆነ እንዴት ነው ወጣትነታችሁ ታውቃላችሁ፣ ከራሳችሁ ጋር ሲያታግላችሁ እንደዛ ነገር ነው እየሆነባቸው ያለው። እና ብሩኬ የተወሰነ ተረጋግቷል። ወደ ሀይሚ መመለስ፣ ከሀይሚ ጋር አንድ መሆን፣ መታረቅ ይፈልጋል። አሁንም ሀይሚን ወደ አንተ ማድረግ ያንተ ስራ ነው። ገባህ? አበባ ይዜ ቅርታ ጠይቃትኝ፣ ቸኮሌት ስጣትኝ። እንደገና ደግሞ ዳኒንም ከሀይሚ ህይወት ማረቅ የምችለው አንተ ነህ። ሀይሚ ውስጥ ስለገባች ነው። በአንተ ምክንያት አውቃቸዋለሁ። አንተ ነው ወደ ህይወት ያመጣሃቸው። ሳላቃቸው አንተ አስተዋውቀኸኛል። ስለዚህ አንተ ከፈትከውን መንገድ ወይንም በር ራስ ዝጋው እያለች ነው። እና ዳኒንም ከህይወቷ ማስወጣት የምችለው አንተ ነህ። ቤተሰብ ለማንም ብዙ የሚያስጨንቅ ነገር የለም። ተረጋጉ። ሀይሚና ብሩኬ ነገ ተነጎዳ አንድ ሆነው ይመጣሉ ብዬ ተስፋ አድርጋለሁ። የሀይሚ ልህ ብቻ የተወሰነ በረድ ካለላትኝ ብሩኬ ጋር ያለው በቃ ተስተካክሏል። ብሩኬ ተስተካክሏል። ግን አሁንም ይቅርታ ጠይቃትኝ። በቃ አንተ ነህ ጥፋተኛ፣ አንቺ ነሽ ጥፋተኛ መባባሉን መወቃቀሱን ተውና። እንዲህ መወቃቀስ እኮ እንዴት ነው? ለኖርማል ሰው ነው፣ ለሚፋቀር ሰው እኮ አይሆንም። አይታችሁ እንዳላየ ነገሮችን ማሳለፍ መቻል አለባችሁ። ብሩኬም ደግሞ ትናንትና አላቅም መቼ ነበር ቪዲዮ የለቀቀው? የዛን ቀን የመጨረሻችን ነው ብለህ ነው አደለ? ትተሃት ሄደህ እኮ ነገሩን እኮ አልተቀበልህም። እሱ ማን ስለሆነ ነው ብለህ እኮ አልተከራከርህላትም። እና ታዲያ ልጅቷ ምን ታርግ? እልህ አትገባ? እንዴት እልህ አትገባም? እና አንተ የኔ ሰው ታግሎ ካልወሰደኝ ለኔ ካልተቆረቆረልኝ ራስሽ ታግለሽ ነገሩን ጨርሰሽ ነይ የሚላይ ከሆነ የሚሰማኝ ስሜት ሀፍ ነው፣ ግማሽ ግማሽ ነው። የሰው ለኔ ሊሆነኝ ይችላል ወይንስ ደግሞ አይሆነኝም። ለኔ የሚሆነኝ ከሆነ እስከ መጨረሻ አብሮ የመታገል መቻል አለበትኝ። የሱነቴን ስሜት እንዲሰማኝ ነግራለች። በቃ የኔ እናንተ ነገር እንዲያልቅ ያደረግከው አንተ ነህ። በቃ ማለት አንተ በህይወቴ ውስጥ እያለ ምንም ነገር ሀብልም አላሰርኩም፣ ምንም ነገር አላደረግኩኝም። አንተ ከህይወቴ ስትወጣ ነው ያን ነገር የተቀበልሁት ብላ ነግራለች። ከህይወቴ ስትወጣ ያለችበት መንገድ ምንድነው? ያን ቀን ትተሃት ስትሄድ ያን ቀን ነግሬሽ ነበረ ብለህ ሳይሆን ትተህ መሄድ ያለብህ ዳኒ ማን ስለሆነ ነው እንደዚህ የሚያደርገው ብለህ ብትከራከርና ሀይሚን ወደ አንተ ብታመጣት የአንገት ሀብል አይደለም ምንም ነገር አታረቅም ነበር። አሁንም ጊዜው አረፈደም። ቤተሰብ ሀይሚና ብሩኬ በቅርብ ቀን ይታረቃሉ። በዚህ ሳምንት ብዙ ጊዜ ነግሬያቸዋለሁ እንደሚያልቅ፣ ነገሩ ያልቃል። ሀይሚ ትንሽ መረጋጋት ከቻለች፣ ነገሩን በረድ አርጋ ማየት ተቻለች፣ ከሶሻል ሚዲያ የተወሰነ 2 ቀን በቂ ነው ለሷ መረጋጋት። ለሷ የጥሞና ጊዜ በቂዋ ነው። ብትረጋጋ ነገሮች ትኩረት አድርጋ ብታያቸው። ሀይሜም የራስ ጊዜ አሁን ወጣትነትሽ ብዙ ነገር እንዴ ነው እልህ ሊያጋባሽ ይችላል። ግን ብሩኬ ለአንቺ ምርጥ ሰው ነው። ሀይሚዬም ለአንተ ምርጥ ሴት ናትኝ። ራስ በራሳችሁ ነገሩን ፈታችሁ ኑ በቃ አትጨቃጨቁ። ሶሻል ሚዲያ ላይ ድምጻችን ይሰማ። ቤተሰብ ላይክ እና ሼር እያደረጋችሁ ተቀላቀሉ። ባባይ